ምስረተ ዮሐንስ የምወዳችሁ ልጆቼ ለወለተ ሄሮዲያዳ እንዲሁም በዚህ ዘመን እርሷን ለሚመስሏት ሁሉ እናልቀስላቸው። እንዲህ አይነቱ ዲያብሎሳዊ ግብር አሁንም በስፋት እየተፈጸመ ይገኛልና ለወለተ ሄሮዲያዳና ወለተ ሄሮዲያዳውያንን እናልቀስላቸው። ምንም እንኳን በዚህ ዘመን ዮሐንስ አንገቱ ባይሰየፍም ከዚህ በባሰ መልኩ ግን የክርስቶስ ሕዋሳት እየተሰየፉ ነው። በዘፋኞቹ ያደረው ርኩስ መንፈስ እንደ ወለተ ሄሮዲያዳ የስጋን አንገት አይጠቀምም የነፍስን እንጂ። ዘፋኞች በቅድሚያ ሰዎች የነርሱ ባሪያ አድናቂ ያደርጓቸዋል። በመቀጠልም በዘፈኖቻቸው አማካኝነት እነዚህን ነፍሳት በፍትወት እንዲቃጠሉ ያደርጓቸዋል። ዝሙት እንዲሰሩም ያበረታቷቸዋል። ባሪያዎቹም አድናቂዎቹ በዚህ ግብራቸው የሚጠየቁት የስጋ አንገታቸውን አይደለም። ዘማውያን ለነፍሳቸው ግድ የሌላቸው ልል ዘሊልና መንዝራ እንዲሆኑ በማድረግ የነፍሳቸውን አንገት ነው እንጂ። ወዳጄ ሆይ ወይንም በመጠጣት ሰክረህ ሳለ አንዲት ቆንጆ በፊት መጣ ብትዘፍን እንዲሁም አንተም በሚያማልልና በሚያቆለጳጵስ ቃላት እያናገረች ምንም አይነት ፍትወት አይነሳብኝም፣ ከእርሷ ጋርም ለመዘመት አልነሳሳም፣ ክብረ ንጽሕናዬንም አላጎድፍም ብለህ በፍጹም ራስን አታታልል። ዲያብሎስ በእርሱ አምሳል በፊት የቆመው የክርስቶስ ብልት የሆነው ስጋን የጋለሞታን ብልት ለማድረግ እንደሆነ እወቅ ተረዳም። አንደኛ ቆሮንቶስ 6:15 ላይ ምንም እንኳን ዛሬ ወለተ ሄሮዲያዳ በካለ ስጋ ባትኖርም እሷን ያስዘፈናት ዲያብሎስ ግን አለ። አሁንም ብዙዎችን እንዲዘፍኑና ክሳደ ነፍሳቸውን ለመቅላት የሚቀሰቅሳቸው እሱ ነውና በፍጹም ራስን አታታልል። ከዘፈንም ራሳችንን እንቆጥብ።